ካሌብ በእኔ የተነሳ ነው አንድ አይኑን ያጣው። ምን አልገባኝም። ያው መድብል ተቀደመው የካሌብ ቀኝ እጅ ዘርጋ መርማሪው ደውሎ የሆነ ሰው ጠቁሞኝ ነበር። ዛሬ ወደሱ ለመሄድ አስቤ ነበር፣ ግን ብዙም አላመንኩትም። ሰውየውን አግኝተው ነበር እንዴ? አንተ ደውዬለት ነበር፣ ግን ፈጠን ሲልብኝ ትንሽ ፈራሁት። ምናልባት የዝና ሰው ይሆናል ብለህ ጠርጥረህ ነው? ምን እባክህ ሞገስ፣ እነ ዝና እኮ ከላይ እስከታች ያሉትን የህግ ሰዎች በገንዘብ ደልለዋቸዋል። እና ምን ልናደርግ ነው? ቆይ ይህን የሚያክል ትልቅ መረጃ ይዘን መቼም ዝም ብለን አንቀመጥም። እኔ እኮ መጀመሪያውን ፍርድ ቤት ቆሜ እነ ካሌብ ላይ ልመስክርባቸው ብዬ ነበር። እነ ካሌብን የሚሰሩትን ወንጀል መሰክርባቸው ነበር፣ ለህግ አጋለጥ። ያሉት የቪዲዮ መረጃዎች በቂ ናቸው። ከአሁን በኋላ በዚህ ምክንያት ቤተሰቦችን አደጋ ውስጥ እንድትጨምራቸው አልፈልግም። እንደው ቅር ካላለ የጉዳዩ ባለቤት አንተ ስለሆን ከዚህ አካባቢ ብትርቅ ደስ ይለኛል። እኔ እነሱን ውድቀት ሳላይ ከዚህ አካባቢ የትም ንቅንቅ አለን። ምን ሆነሃል? ገና ለገና የእነሱን ውድቀት ያለው ብለህ ራስህን አደጋ ውስጥ ድጋሚ ልትጨምር ነው እንዴ? ይኸውልህ እስካሁን በጣም አድርገህ አግዘህናል፣ ግን በቃ ከዚህ በኋላ ላለው እኔ አለሁ። መድብል እናንተ ምንም ብትሉኝ እኔ ከዚህ በኋላ ከእናንተ መለየት አልፈልግም። ቆየ ዝና መጨረሻ ምን ሊሆን ነው? እንደዚሁ በእህልና በውሃ እጦት እንዲሞት ታደርገው? ሁነኛ ሰው ካገኘው ለህግ አሳልፍ ይሰጠዋል። ችግሩ እኮ በደንብ የምናምነው ሰው አለመኖሩ እኮ። ቆይ ለምን ይሄን ጉዳይ በማህበራዊ ሚዲያ ለቀን ህዝብ እንዲፈርድ ለምን አናደርግ? ሀሳብ ጥሩ ቢሆንም ግን ደግሞ ውጤቱ አንገት ለማስቆረጥ የሚደርስ ይመስለኛል። ሞገስ ያለው ሀሳብ ልክ ነው። በነገራችን ላይ ካሌብ ዛሬ አዲስ አበባ ገብቷል። አንተ እሱን በምን አወቅ? የዝና ስልክ ላይ ደጋግሞ እየደወለ አልነሳ ሲለው ዛሬ አዲስ አበባ ስለምገባ ሁሉም ነገር ዝግጁ ሆኖ ይጠብቀኝ ብሎ ቴክስት አድርጓል። ምናልባት የዝናን መጥፋት አይቶ እሱ ደግሞ በተራውኛ ላይ ይዘምትብን ይሆን? ዝና ካልነገረው ይሄን ነገር እኛ እንዳደረግነው እሱም በምን ሊያውቅ ይችላል? እንግዲህ እዚህ ጋር ነው ዋናው ታሪክ የሚጀምረው። አልገባኝም። በእርግጥ ካሌብን በዝና እንደምታውቀው ነግረኝ ነበር። ካሌብንም ማውቀው በዝና አይደለም፣ በደንብ አድርገን እንተዋወቃለን ከካሌብ ጋር። እንዳውም እስከ ዛሬ ድረስ ያልነገርኳችሁን አንድ ትልቅ ታሪክ ልንገራችሁ። ካሌብ በእኔ የተነሳ ነው አንድ አይኑን ያጣው። ምን? መድብል እያወራ ያለው ነገር እውነትን አይደለም አይደል? የነገርኳችሁ ነገር ሁሉ እውነት ነው። የዛሬን አርግብኝና ያኔ ህይወቴ በተበላሸ ሰዓት ለካሌብ ብዙ ስራዎችን ሰርቼለታል። መድብል እንደ አዲስ እኮ ማለት ማናውቀው ነገር እኮ እየነገርከን ያለው። ይሄም ነግራችሁ እናንተ እንድትጨነቁ ፈልጌ አይደለም። ብሩክ፣ ሞገስ፣ ጠበቃው ከአሁን በኋላ እናንተ የራሳችሁን ህይወት ኖሩ። ከዚህ በኋላ ያለውን ጦርነት እኔ ራሴ ወጣዋለሁ። ናለንሱ ወይ ካልሆነ ራሴ ልደውልለት እንዴ? ግን እኮ እኔ ራሴ እደውልልሻለሁ ብሎኛል። ምንድነው የሚያንቀዠቅዠኝ? ወይኔ ኤዱ እስኪ እባክሽ ተረጋጊ። ምን እየሆንሽ ነው ያለሽው? ቆይ ግን ለምንድን ነው እንደዚህ ስለሱ እያሰብክ ያለው? የኔ መድብል መልሽ እዚህ እንደማገኝሽ እርግጠኛ ነበር። አንቺ ከአጠገቤ ምን ትሰሪያለሽ? አሁን ተነሽና ሂጂልኝ። ቀስቀስ። ምንድነው እንደዚህ በባዶ ወድ መገንተል? ልጅ ላይ ያደረግሽው ነገር ይምረሳልሽ ይመስልሻል እንዴ? ቆይ አንቺ ግን ምን አይነት የተረገምሽ ሴት ነሽ? ቆይ ምን አደረኩሽ? ከዚህ ስራ አውጥቼ ሌላ ስራ ስለሰጠሁሽ? ለነገሩ የአህያ ኑሮ መደብ ሲሉት አመድ አይደል የሚባለው? ጭራሽ ያደረግሽው ነገር አንሶሽ ልትሰርቢ ነው እዚህ ድረስ የመጣሽው? አትንጨርጨሪ።
ይልቃውን ህይወትሽን የሚቀይር አሪፍ ስራ ነው ሸልሽ የመጣሁት። ከስራሽ ጋር ገደል ልትገቢ ትችያለሽ። አሁንም በደንብ እየሰማሽኝ አልመሰለኝም። እያወራሁልሽ ያለው 3 ሚሊዮን ብር ስለሚያስገኝ ቢዝነስ ነው። ገባሽ? ምን? ገንዘቡ ያስደነግጣል አይደል? አታስቢ። ዋናው ስራዬ እኔ ስለሆነ ትልቁን ድርሻ የምወጣው እኔ ነኝ። አሁን ልጅሽ የት አለች እንዴ? ልጄን ደግሞ ለምን ፈለግሻት? ድራማ ላሰራት እንደ እናቷ ያልተሰጣትን ገጸ ባህሪ የምታውን ሰነፍ ተዋናኝ፣ ደደብ ተዋናኝ እንደማትሆን ተስፋ አደርጋለሁ። አረ እየጠጣችሁ እባክህ ለደስታችሁ። ዛሬ ደስ የሚል ቀን ነበር። እንግዲህ ሽምግልናውሽ ከተባለ የቀረ ነገር ጥሎሽ ነው ማለት ነው። ለካ ጥሎሽ የሚባል ነገርም አለ። ሞጌ ታዲያ እሷ የሰፌድ ላይ ንፍሮና እንዴ ዝም ብሎ ዘግኖ የሚወስዳት? ወግ፣ ባህል፣ ልማድ የሚባል ነገር አለ። ሁሉንም ማክበር አለብን። አረ ችግር የለውም ወንድሜ። ይኸውልህ እኔ ቀድሜ ለሁሉም ነገር ተዘጋጅቻለሁ። እሺ በል እንግዲህ ራስ ተወጣው ብሩኬ። እኔና ሉላ እንደሆነ ንብረታችንን ለማስመለስ ታች ላይ የምንል ሰዎች ነው። ያው ማገዝ አንችልም ልልህ ፈልጌ ነው። እንዴ ምን ማለት ነው ሞገስ? እኛ ነን እንጂ አንተን ማገዝ ያለብን። ቆይ እኔ የምለው ይሄ የንብረቱን ጉዳይ ማስመለሱ እንዴት እየሆነልን ነው? ምን ላይ ደረሰ? እውነት ግን እሱ ነገር ከምን ደረሰ? እንግዲህ ጠበቃው እየተሯሯጠልን ነው። ይኸውልህ ሞገስ፣ እስከዛው ግን ማለት ነው የኔ ቤት የእናንተን ቤት ነው። እሺ እስከፈለጋችሁበት ቀን ድረስ መቆየት ትችላላችሁ። ያው በስራም ሆነ በገንዘብ ከሆነ ምንም ችግር የለውም። እሺ እንተጋገዛለን። አረ ዲሞጊ አታስብ፣ እኔም ብሆን አለሁኝ። ምንም ነገር እንዳታስብ። የእውነት ግን እናንተ ባትኖሩልኝ ምን ይውጣኝ ነበር? አረ ሞጌ በሚያስቀው ነገር ላይ ማልቀስ ጀመርክ እንጂ መጠጥ ሰራች መሰለኝ። ለቅሶ የለም። የዋጎንን ነካቾች ያልኩት የእውነቴን እኮ እንዴት አልክ? ዋልኩልሽ። ይኸው ስንከራተት እኔ የምልሽ አዲስ ወጎጃችን እንዴት አይሻት? ላይ ጸዴ ኩልቻ ከድሮ ትሻላለች። ግን መቼ ነው ሰፋ ያለ ነገር የምትወደው? ሰፋ ያለ ነገር አንቺ ምን ሆነሽ እንጂ ጠበብ ያለ ነው ጥሩ እንጂ ሰፋ ያለ ነገር ውስጥ ማን ገብቶ ሲዋኝ ይውላል? አንተ ሂድ እዛ። እኔ ሰፋ ያለ ቤት ነው ያልኩት። ለነገሩ የትኛውን ዕቃ ልታስገባበት? ኧረ አንቺ ምን ሆነሽ ነው እንዴ? የትኛውን ዕቃ? አንተ ሰውዬ ለምንድን ነው ያላሰብኩትን ነገር የምታሳስበኝ? ይልቅ በቅርቡ ቆንጆ ቤት መከራየታችን አይቀርም። ትንሽ ለልጃችን እኮ ገንዘብ ቆጠብ ብላርግ ብዬ እንጂ አሁንም መከራየት አቅተኝ። እውነቴን ነው። ይሄ ድንገታዊ የገንዘብ ምንጭ በጣም ግራ እያጋባኝ ነው። አንቺ ስለ ገንዘቡ ምንጭ ምን አስጨነቅሽ? ቆይ ዝም ብለሽ የመጣልሽን ሲሳብ የጸጋ አትቀበይም? ምን ለማንኛውም በርገርሽን ውሰጂ እና ከዚህ በኋላ የአማረኝ ሁሉ ልታደርግልኝ ነው? ኧረ እባክሽ እና ምን አማረሽ? ብቻ እኔ አማረኝ እንዳይሆን ያማረሽ እና ላውልቅ። ልቤን ነው ልብሴን ነው እንጂ። አትቀልድ መርዞ። ይሄን ገንዘብ ከየት እንዳመጣው ግራ እያጋባኝ ነው። አንተ መስረቅ ጀመርክ እንዴ? አንዴ አንቺን ከሰረኩ በኋላ ሌላ ያምረኛል ብለሽ ነው? አያምረኝ። ምን አለ አንዳንዴ እንኳን ከቀልዱ ብትወጣ። ስራ ጀመርክ እንዳለ ያው እንደ ሴት አብረኝ ተጎልተን የምትውለው። ደላላ እኮ ነኝ። አንዳንዴ እዚህ ሆኜ በስልክ ነገሮችን የሚጨርስበት መንገድ አለ እኮ። የምር ልመንህ ምንም መጥፎ ነገር ውስጥ አልገባህም? ያንጥራርልኝ ሳይ እንዴ። እሱ ደግሞ ማን ነው? አዲስ የሚወለደው ልጅ ስም ነው። ያው እኔ በአያቴ እጅ እንዳደግኩ ነገር የለ። አያቴ ደግሞ እኔን ሲያሳድገኝ አቀማጥሮና እንደላቆ ነበር ያሳድገኝ እና የልጄን ስም በሱ ስም እንደምሰይምለት ቃል ገብቼለት ነበር። ለዛ ዣንጥራር። ቆይ እስኪ አሁን ያልከውን ስድብ ለልጅ ልሰጠው ነው? እስኪ አንዴ ድገመው። ዣንጥራር። የሚገርምሽ በድሮ ጊዜ የማዕረግ ስም ነው። ዣንጥራር ደስ አይልም? ደግነቱ የምወዳት ሴት ናት።
እኔ ሴትም ሆነ ወንድ ከዚህ ስም ውጪ ምንም አይነት ስያሜ አልሰጥም። እንዴ ወይ ካልሆነ ለምን ዣንጥራሪት አንላት? አንድ ፊቱን እንቁራሪት ብንላት አይሻልም? ማለቴ ያው መልኳ በአባቷ ከወጣች ብዬ ነው። አንቺ ቆይ ካረገዝሽ በኋላ ነው ቆይ እንደዚህ ቧልተኛውሽ እንዴ? እንቁራሪት ነኝ እንጣሙ ያው አባው ጃለዬ ያሆ የወለድና አሆ የኔ ልጅ ዛሬ ደግሞ ጥናቱ በአጀንዳ ነው። እስኪ ልሳምሽ። ምንድነው ስታጨበጭበኝ ነበረው? እኔማ የእናንተ ሰርግ ነው፣ ለእናንተ ሰርግ የምዘፍነውን ዘፈን እየተለማመድኩኝ። ኧረ እባክሽ። እሺ ይሆንልሽ። እና እንዴት ነው አዲሱ ክፍልሽ? ቆንጆ ነው፣ ያምራል። በጣም ወድጀዋለሁ። ወደድሽው? እንዴት ነበር አዲሱ ሰፈር ውሎ? ቆንጆ ነው። አሁን ግን የማያቸው ነገሮች በሙላ ደስ እያሉኝ ነው። እንዴት? በመጨረሻ ፈጣሪ ጸሎቴን እያሳካልኝ ነው። ምን ጸለይሽ ነበር? መናገር ምን ያስፈልገኛል? ይሄ ሁሉንም ነገር ባይንሽ እያየሽ አይደለ እንዴ? ግን አሁን አንድ ሁለት ጸሎት ይቀረኛል። የምጸልያቸው ነው ወይስ ጸለይሽ መልስ የምትጠብቂያቸው? መልስ የምጠብቀው አንዱ ያንቺና የአባቢ ሰርግ ነው። እሱን አሁን በቅርብ ይሆናል እንዳትጠራጠሪሽ። ሌላው ደግሞ ምን ወንድም ወይ ደግሞ እህት እንድታገኝ ቢቻል መንታ ሆነው ሁለቱም በአንድ ቢመጡ ደስ ይለኛል። ውይ የኔ ወዳ እንደበትሽ ኩማር ነው፣ በጣም ነው የሚጣፍጠው። አደራ ከተጋባችሁ በኋላ መጀመሪያ ስራችን የሚሆነው እሱ ነው። ምኑን? ልጅ መውለዱ ነው። ልጅ እኮ ከፈጣሪ የሚሰጥ ስጦታ ነው። እና ፈጣሪ ለምኑ ይሰጣችኋል አይደለም የሚለው። ስለዚህ እኔ እናንተን ወክዬ ለምኜዋለሁ። እንዴ ምሳሌ ደግሞ ፈጣሪ እንደዚህ እንዳለ በምን አወቅሽ? አባጊናዋ ድሮ መጽሐፍ ቅዱስ ላይ ሲነግረኝ እንደዛ ብሎ ነበር የነገረኝ። አሁን ግን የጦጣዋንና የነብሯን ታሪክ እየነገረኝ እንዴት እንዳስጠላኝ። ተረት ያወራልኛል ነው ወይስ ይነግረኛል? እያወራኝ ነው እንጂ ከመደጋገሙ የተነሳ ወሬ መስሎኝ እየታየኝ ነው። ድሮ እኮ መጽሐፍ ቅዱስ ሲያነብልኝ እንዴት ምርጥ እንቅልፍ እንደሚወስደኝ፣ የሚጣፍጥ እንቅልፍ ነበር የሚወስደኝ። እና እኔ መጽሐፍ ቅዱስ እያነበብኩልሽ ላስተኛሽ ትፈልጊያለሽ? ለነገሩ አንድ አካል አይደላችሁ? አንቺ አነበብሽልኝ፣ እሱ አነበበልኝ፣ ምን ለውጥ አለው? አንቺ ሞጥሟጣ ዲቀስ ብለሽ ደግ ያላልኩሽ? ይህም እኮ መጽሐፍ ቅዱስ ላይ ነው የሚገኘው። ወይ ጉዴ! እሺ በቃ ከነገ ጀምሮ መጽሐፍ ቅዱስ እያነበብኩልሽ ትተኛለሽ። ለአሁን ግን ስለመሸ ነው የተኛ ይቆሽ። ተኝ በቃ ደህና ደሪልኝ። እማዬ ወይዬ ድድድድ ዳረግሻለሁ። እኔ ሙድድ ነው ማድረግሽ። ደህና ደሪ። እንዴት ነሽ? አለሁ። እንዴት ነሽ? አለን። መቼም እርግጠኛ ነኝ ስለ ጉዳዩ በደንብ እንዳሰብሽበት። ቆይ ግን ስንት ፐርሰንት ነው የሚደርሰኝ? መጀመሪያ ስራው ቢሰራ ይሻላል እኮ። አንቺን አምኜ ከዚህ በኋላ ልቀጥል? ከ3 ሚሊዮን ብሩ ምን ያክል ይደርሰኛል እያልኩሽ ነው። አስቢ እስኪ። ለገንዘብ እኮ ጤነኛ ልጅን በሽተኛ ማደርጋት። አንቺ ስላልሽ እኮ ልጅሽ አትታመምም አይደል? ግን ደግሞ ሟርት የሚባል ነገር አለ። ስለዚህ ዋጋ ከፍ ሊል ይገባል። እሺ ስንት ነው የምትፈልጊው? ያው ግማሹ ማለት ነው። 1,500,000 ብር እያልሽኝ እኮ ነው። ይኸውልሽ ትሰሚኛለሽ? ስራውን ወደሽ ሳይሆን በግድሽ ሁላ ልትሰሪው ትችያለሽ። ጭራሽ ደግሞ እኔ ባመጣሁት ስራ ልታስፈራሪኝ ነው? ስከታተልሽ ነበር። ደግሞ ስለላ ላይ ጀግና እንደሆንኩ ታውቂያለሽ አይደል? ምን? ባለሀብቱ ማን እንደሆነና የት እንደሚኖር በደንብ እንደማውቅ ታውቂያለሽ አይደል? ሁሉንም ነገር ጨርሻለሁ።
አንቺ እርጉም ምንድነው ደግሞ ያጣራሽው? ቀስ ገና እርጉም መሆኔን በደንብ መቻየሽና ነው ለስድቡም ትሮጩ። ቆይ የሆነ ድምጽ ቅጂ ላሰማሽ። መቼም እርግጠኛ ነኝ እዛ ሽንት ቤት ተቀምጠሽ ስለ ጉዳዩ በደንብ እንዳሰብሽበት እና የገዛ ልጄን ለባለ ሀብቱ ልጄ ናት ብለሽ ለዛውም ትልቅ በሽታ ያለባት ልጅ ናት ብለሽ ልትነግሪኝ ነው? ያውልሽ ድራማ ነው፣ ድራማ ብቻ ነው። አሁን ደግሞ ሆስፒታሉ ዶክተሩም ዝግጁ ናቸው። የምትቀረው አንቺ ልጅ ብቻ ናት። ደግሞ የሆነ ወቅት ላይ ለባለ ሀብቱ ልጅሽን ልጄ ናት ብዬ ፎቶ ስላሳየሁት እንጂ ህፃን ልጅ ጠፍቶ ምናምን አይደለም። ቆይ ግን ከዚህ በፊት ያደረግሽው ነገር አንሶሽ ነው አሁን ድጋሚ ባለ ሀብቱ ማታለል የፈለግሽው? ታውቂያለሽ፣ ከአንቺ ሁሌ የሚያበሳጨኝ ነገር ምን እንደሆነ ታውቂያለሽ? ሁሌ የማያገባሽ ነገር ላይ ብቻ ነው ትኩረት የምታደርጊው። ለሕክምና 3 ሚሊዮን ብር እንደሚያወጣ ግን ነግሮሻል? ሰውየው የሆነው ጅል ነገር እንዲሁም ከዚህ በላይ ሁላ በጠይቀው ይሰጠኝ ነበር። ግን ምን ዋጋ አለው? እኔ ከ3 ሚሊዮን ብር በላይ የሚወጣ በሽታ አላውቅም። አንቺ የተረገምሽ እርጉም! ለካ ሽንት ቤት ብለሽ ሄድሽው መጸዳጃ ቤት ሄድሽው። ለካ ሪከርዱን ለማስተካከል ነበር። ደቁና ስትመጣ ቄሱን ኩባት እኔ ያለው ከያኒ ማን ነበር? ትገልሻለሁ አንቺ የተረገምሽ! ቀስ እንዴ! ይልቅ ሽንፈትሽን በጸጋ ብትቀበይ ይሻልሻል። እሺ አሸንፈሻል። 500 ሺህ ብር ሰጥሻለሁ። ማለት ልክ እንደ ቀብድ ማለት ይችላል። እና ከዛ በላይ ደግሞ ስንት ፈልገሽ ነበር? ይሄን የድምጽ ግጅ ለባህል ሀብቱ በመስጠት ሙሉ ቅድሽ ላከሽፈው እንደምትችለው የዘነጋሽ ይመስለኛል። ለካ ከኔ ባስ ሰይጣን ነሽ። እና ከሰይጣን ጋር ውዬ መቼስ መላክ አልሆን። ቀብዱን አሁኑን ነው የምፈልገው። የቀረውን ብር ደግሞ ያው ስራውን ስጨርስ ትሰጪኛለሽ። ያምሻል እንዴ? እኔ በዚህ ሰዓት ግማሽ ሚሊዮን ብር ከየት አባቴ አመጣለሁ? ስለዚህ ውላችንም እዚህ ጋር ያበቃል ማለት ነው። ቀስ በይ ተረጋጊ። የት ነው የምትሄጂው? 500 ሺህ ብር የምትሰጪኝ ብቻ ከሆነ ነው ስራውን የምሰራው። ካለበለዚያ ግን እቅድሽ በሙሉ ፌል ያደርጋል። እሺ ስራው ካለቀ በኋላ 1 ሚሊዮን ብር ሙሉውን ብሰጥሽስ? ንገሪኝ እስኪ። የጅብ ጀርባ ላይ የአህያ ስጋ ይጫናል እንዴ? እሺ አንቺንስ እንዴት ላምንሽ እችላለሁ? ረሳሽው እንዴ? ቀሪ 500 ሺህ ብር እኮ አንቺ ጋር ይኖረኛል እንዴ? ስታስቢው ያን ያክል ገንዘብ አንቺ ጋር ያለኝ የማታልሽ ይመስልሽ? ግን እኮ ሁሌ ያን የሚያክል ገንዘብ አካውንቴ ላይ የለም። ለምንድን ነው የማትረጂኝ? ታየኝ እኮ እዛ ገንዘቡ እንደው የሚረጭ ባለ ሀብት ጋር ሆነሽ እቺን ገንዘብ ስታጭ። ያውልሽ አሁን ላይ አካውንቴ 280 ሺህ ብር ብቻ ነው ያለው። ካለምንሽ ደግሞ ላሳይሽ እችላለሁ። ካሳየሽ በኋላ ባምንሽ አይሻልም? ለምንድን ነው እንደዚህ የምታየው? እያየሁሽ ሳይሆን ፈጣሪን እያመሰገንኩት ነው። ለምንድን ነው የምታመሰግነው? አንቺን የመሰለች ውብና አስተዋይ ሚስት ስለሰጠኝ ነው። ምን ልትሆን እንዴ? ምን ማለት ነው ቅድስት? ከተጋባን በኋላ መቼም ይሄ ባህሪሽ አብሮሽ ይኖራል ማለት አይደለም አይደል? እንዴ አንቺ እኮ ሚስቴ ነሽ ከዚህ በኋላ። ቤተሰቦች ደግሞ መረቀውን ይሰጡኛል እንዴ? ገና ሰርግ አለ፣ ጥሎሽ አለ። ጥሎሹን ግን እያዘጋጀክ ነው? የሚገባ አንቺን የመሰለች ሚስት ማለሰጡኝ ቤተሰቦች አይደለም ጥሎሽ ይሄ ቁስ ሳይሆን ራሴን ነው አሳልፈው የሚሰጣቸው። እሺ ራሴን ነው የምጥልላቸው። ራስህንም ለኔ ነው የምጥለው? ለኔ ነው የምትጥለው ወይስ ላይ ነው የምጥለው? ለምን ግን ዛሬ ዛተኝ? ምን? አረ እኔ ይኸውልሽ እኔ ሌላ ነገር አስቤ አይደለም። እኔ ምሽን እያየሁ ዝም ብዬ ለመተኛት ፈልጌ ነው። ችግር የለውም። ስንጋባ በደንብ ትጠግበኛለህ። አሁን ግን ደክሞካል። አረፍ ሲባሉ ይተኙ ጌቶች።
አልገባኝም። ወይ እስከ መቼ እዚህ ልታስረኝ ነው? እውነተኛ የፍትህ አሰራር ሀገሬ ላይ ተፈጥሮ እስከ ስለዚህ መቼም አትፈታኝም ማለት ነው። እንደዚህ አይነት ሰው መቼም አይገኝም ብለን ነው የምታስበው? ጊዜ ይፍጅ እንጂ እውነተኛ ለሀገሩ ተቆርቋሪ የሆነ የህግ ሰው መፈጠሩ አይቀርም። እኔ የምልህን መድብል ቆም ብለህ ለማሰብ ሞክራለሁ። ካሌብ እኔን እንደዚህ ማድረግ ቢሰማ በቀላሉ የሚለቅ ይመስላል? ካሌብ በእንዳንተ አይነቱ ተራ ሰው ላይ ጊዜውን አቃጥል። ካሌብን የማውቀው ከአንተ በላይ እኔ ነኝ። ምንድን ነው የምትቀባጥረው? ትዝ ይልሃል በፊት ካሌብ ብዬ ስሙን ስጠይቅህ በጣም ትደነግጥ ነበር። ከዛ በኋላ ግን ስለ እሱ ምንም ነገር ጠይቀኝ አታውቅም። የት ነው ካሌብ የምትጠቀው? የካሌብ ሰነፍ ዱርዬ መሆንን የሚያስታውቀው እዚህ ላይ ነው። አሁን ነው ይሄ ጥያቄ የሚጠይቀው? የካሌብ ቀኝ እጅ የነበርኩት እኔ ነበርኩኝ። ከነገሩ አንተ የእሱ ቀኝ እጅ አይደለም ግራው እንኳን መሆን አትችልም። ምኞት አይከለከልም። ዘሩባቤል ይህንን ስም ከዚህ በፊት ሰምተው ታውቃለህ? ታውቃለህ፣ አሁንስ ያንን ካዲ ዘሩባቤልን እያሰበኝ ነው። ቆይ ምንድን ነው ይህን ስም በተደጋጋሚ ተጠራዋል? ቆይ ምን ነው ይህን ያህል? አንተ የእሱን ያክል ሩቅ ወንድነት የለህም። የእሱ ስም በተነሳ ቁጥር በቃ እኔ መሰደብ አለብኝ ማለት ነው? ምንም ነገር ለማድረግ የማይፈራ ጀግና ደፋር ሰው ነበር። ግን ምን ዋጋ አለው? በመጨረሻ የክህደቱን ልክ አሳየኝ። በእርግጥ አሁን ላይ ባገኘው ነፍሱን አውጥቼለት እንኳን የሚነካ አይመስለኝም። እና አንተ ዘሩባቤል የአሁኑ መድብል፣ ቀደመው የካሌብ ቀኝ እጅ ዘሩባቤል። ኦፓል ስለሚባል ኢትዮጵያ ውስጥ ስለሚገኝ የከበረ ድንጋይ ታውቃለህ? ለነገሩ አንተ እንደ ራስ አይነት ድንጋይ ራሶችን እንጂ መቼስ ምን እንደዚህ አይነቱ ነገር ታውቃለህ? እና ድንጋይ ነገርከኝ ነው? ካሌብ በእንደዚህ አይነት ቢዝነስ ላይ በተሰማራበት ሰዓት ቢዝነሱን በበላይነት መመራነት ነው ነበር። ብቻ ሙሉ በለው በሆነ ቀን በመካከላችን ትልቅ ክፍተት ተፈጠረ። እኔም እነሱ ሀብታምና ሚሊዮነር የመሆን ህልም ነበረኝ። እና ክህደት ፈጸምክ አይደል? ከደቡብ አፍሪካ ለመጡ ባለሀብቶች የሚሸጥ በጣም ብዙ ሚሊዮን ብር የሚያወጣ ዳይመንድ ነበረ። እኔና ካሌብ የባለሀብቱ ጋርዶች ሆነን በተቀጣጠርንበት ቦታ ላይ ልውውጡን ለማድረግ ስንል ፖሊሶች ኬት መጡ ሳይባል እኛ ላይ መተኮስ ጀመሩ። እኛም ህይወታችንን ለማዳን ብለን ተታኮስን። ከፖሊሶች በተተኮሰበት ጥይት ነው አንድ ላይ ያጣው ያልከኝ? በነገሩ እርግጠኛ ነኝ እንደዚህ አይነቱ ሚስጥር እናንተ ነገር ዝም ብለህ ወሬ እንቀጥል እየሰማሁ ነው። ይገርምሃል፣ ፖሊሶቹ ፈረንጆችን በቁጥጥር ስር ካዋሉ በኋላ እኔና ካሌብ እዛ አካባቢ የሚገኝ መጋዘን ውስጥ ተደብቀን ነበር። ዳይመንዱ ምን ሄዳ ነበር እና ዳይመንዱ ወሰድክበት? እንደዛ ከፖሊሶች ጋር እየተታኮስን ነው። ይገርምሃል፣ ካሌብ የሚያስበው ስለ ዳይመንዱ ነበር። በእርግጥ ልክ ነው። ዳይመንዱ በጣም ብዙ ዶላር የሚያወጣ ዳይመንድ ነበር። ዳይመንዱ ሰጠህ? በጣም ተመስጠህ እያዳመጥከኝ ነው። ታሪኩ በጣም ያስታል።
ቆይ አንድ ጥያቄ ልጠይቅህ። አንተ ብትሆን ምን ታደርግ ነበር? አላውቅም። ምናልባት መሳሪያ ሲደቀንብህ ፈርተህ ትመልስለት ነበር? መሳሪያ ደቅኖብህ ነበር? አዎ። እኔ ግን ያ ድል እንዳያመልጠኝ ብቻ ስለፈለግኩ መሳሪያውን ከእጁ ላይ አስጥዬ እዛው ተፋለምኩት፣ እዛው ግብ ፈጠርኩ። ፖሊሶቹስ? ለጊዜው ከእነሱ ገለል ብለን ነበር እየተደባደብን ነበር። ነገር ግን ወዲያው የነበረኝን ጩቤ አውጥቼ አንድ አይኑ ላይ ሰክቼበት ወዲያው ያንን ዳይመንድ እሺ ከአካባቢው ተሰወርኩ። አንድ ጊዜ እስር ቤት ገብቶ እንደነበር አስታውሳለሁ። ያኔ ነው እስር ቤት የገባው። ነገር ግን ገንዘብና ሰው ስለነበረው እስር ቤት ብዙም አልቆየም። አንድ አይና ሆኖ ከእስር ቤት ወጣ። እና ያ ዳይመንድ አንተ ጋር ነው ያለው? ታሪኬን ይሄን ያህል ካጋራው ይበቃል። ለማንኛውም ታላቁ ጠላቴ ካሌብ ወደዚህ መጣ። ሲመስለኝ ለትልቁ ጦርነት የሚዘጋጅበት ሰዓት ነው። ብትፈራ ይሻላል። ካሌብ በቁሙ ነው የሚገለው። አለቃችን ደወለ። ታነሳዋለህ? ሲመስለኝ አሁን ቤቱ ገብቶ ከአንተ ደግሞ በቂ መልስ አያገኝም። ምክንያቱም አንተ ለሱ በቁም ሞተሃል። ስለዚህ በዚህ ከተስማማን ብሩን አሁን ትራንስፈር ልታደርጊልኝ ትችያለሽ። ልሽን እኮ ገና ለመጣሻት። ምን ነው አላመንሽኝም እንዴ? መጀመሪያ ብሩን ትራንስፈር አድርጊልኝ። ይኸውልሽ ሆስፒታሉ ተዘጋጅቷል። ዶክተርም ቢሆን ለአብቱ ምን ማለት እንዳለበት ተዘጋጅቶ ጨርሷል። አሁን የቀረችው አንቺ ልጅ ነች። አሁን ወደ አክስቴ ጋር ሄደን እናመጣታለን አልኩሽ እኮ። እና ልጅቷን ከወሰድናት በኋላ ለምን ብሩን ትራንስፈር አላደርግልሽ? ዝም ብለሽ ጊዜን እያባከንሽ ነው መሰለኝ። ኧረ ተቀመጪ። ወዴት ነው የምትሄጂው? ግን ደግሞ ልጅ ከአንድ ላይ ነው የምንሄደው። አልገባኝም። ቀሪ 700 ሺህ ብር አካባቢ እኮ አንቺ ጋር አለኝ። እንዴት ብዬ ነው ማታልልሽ? በዛ ላይ በዚህ ብር በሚያስፈልገኝ ሰዓት። ታውቂያለሽ ኤደን፣ ያለኝን ብር በሙሉ ነው አሟጥጬ የምሰጥሽ። ገና ሚሊዮን ብር ሊገባልሽ አይደል እንዴ? ይሄው የአካውንት ቁጥሬ። እውነቴን ነው። ለክፉ ቀን ትሆነኛለች ብዬ ያስቀመጥኳትን ብር ነው አንቺና መርዞ የተቀራመታችሁ። መርዞ? ለምንድን ነው ደግሞ ለመርዞ ብር የሰጠሽው? ያገባሻል። የራስ ስራ ላይ ብቻ አተኩሪ። ይልቅ ገንዘብሽ ገብቷል። አሁን ወደ አክስትሽ ጋር መሄድ እንችላለን። ኦ ቀብዱ በሚገባ ገብቷል። እየጠበቀን ስለሆነ አሁን መሄድ እንችላለን። ቀስ በይ እንጂ ምን ጥድፊያ ነው? ምሳ በልተን ተረጋግተን እንሄዳለን። አይዞሽ፣ እኔ ነኝ ደግሞ የምከፍለው። እኔ መብላት አልፈልግም። ይልቅ የምንሄድ ከሆነ እንሂድ እያልኩሽ ነው። አይዞሽ፣ እኔ እኮ ነኝ የምሳውን ብር የምከፍለው። ይልቅ ተቀመጭ፣ እኔ እጄን ለቅለቅ ብዬ ልምጣ። ወይኔ ማለት ብዬ አንቺ እጅ ውስጥ ልውደቅ። ብቻ ይሄ ጉዳይ ይሳካልኝ እንጂ ከኔ አይደለም 800 ሺህ ብር ዱድ አታገኝም። ዱዲ ማትረቢ፣ አንቺ ጭራቅ ማትረቢ። ሰራሁልሽ። ቆይ ደግሞ አሁን ምን ሆና ነው እንደዚህ የቆየችው እንዴ? እጅ መታጠብ በዚህ ልክ ያቆያል? ማየት አለብኝ። ዛሬ ተገኘሽ። ወይኔ ማለት ሄደን አለቅሽም፣ ሰራልሻለሁ። ልብስሽን ነው የማወጣው። ወይኔ አንቺ የታባሽ ሄደሽ ነው? ስለማትመጣ እንዳትጠብቂ። ያምሻል እንደ አንቺ። ቆይ ምን ማለት ነው? ስለማልመጣ ጠብቂ ማለት ምን ማለት ነው? በራስሽ ጊዜ አገኘውሽ። ለማንኛውም እኔንም ልጄንም ስለማታገኝን አትልፊ ልልሽ ነው የደወልኩት።
አታደርጊውም ሄደን። መልካም የመንጨጭር ጊዜ ይሆንልሽ ከርከሪት። የታባሽ ወይኔ ወይኔ! ኧረ አይሆንም! ወይኔ ጉዴ! ኧረ ያለኝ ብር እኮ ይሄ ነው። ኧረ ጉድ ሆንኩኝ! ኧረ ያሻለ አለቅሽ ሜዳን አለቅሽ